አሚን መልቲሚዲያ ፕሮዳክሽን። መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 3። ደራሲ ሙከረም፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። በህይወታችን ላይ በግምት የምንወስናቸው ነገሮች ብዙ አደጋን ይደቅኑብናል። እኔም ልጅቷን በመጥፎ ማሰብ ይቆጨኝ። ከአፍራህ ጋር ስታወራ የነበረችው እኔን ለመተዋወቅ ወደ እኔ ዞረች። እኔም እጄን ዘረጋውላት። እጇን አንስታ አሰላሙ አለይኩም አለችኝ። እኔም ወደ እሷ የሰደድኩትን እጄን ሰብሰብ አድርጌ ዋልኩም ሰላም። እጄን ለመጨበጥ ባለመፈለጓ የበታቸኝነት ስሜት ተሰማኝ። እንዴት ነህ? ስለተመለስክ በጣም ተደስቻለሁ። አመሰግናለሁ። ኡማር ነበር አይደል ያልከኝ ስምህን? አዎ። እኔ ቅስዋ እባላለሁ። እሱ ደግሞ ወንድሜ ነው፣ አዩብ ይባላል። አዎ፣ ስሙን ባይነግረኝም እንተዋወቃለን ብዬ ፈገግ ብዬ ወደ እሱ ዞርኩ። እና የጀማዓችን አባል የመሆን ፍላጎት የለህም? እስኪ አስቤያለሁ። መስፈርት አለው እንዴ? ሙስሊም መሆነ ብቻና የቀበሌ መታወቂያ። ሳቀች። ችግር የለውም ይዤ እመጣለሁ ብያት አብሬያት ፈገግ አልኩኝ። ነገር ግን እኔን ለመጨበጥ ያልፈለገችበት ምክንያት ውስጤን ሰላም ነስቶኛል። በቃ አብሽር፣ ቢላል ጋር መጠህ አንዳንድ ነገሮችን ትነጋገራላችሁ። ማን ነው ቢላል? ፊቴን ወደ ወንድሙ አዩብ አዞርኩኝ። የኛ የወንዶቹ አሚር ነው አለኝ። ታውቀዋለህ እኮ ባለፈው አብረን ያነገርንህ ጊዜ ከኔ ጋር ነው የነበረው። አዎ አስታወስኩ። እሺ በቃ ችግር የለውም አወራዋለሁ። በቃ እኛ እንሄድ ብለውኝ አፍራህን ተሰናብተዋት ወጡ። ቀስዋ ምን አይነት ደስ የሚል ስም ነው። ብቻዬን እያወራው ኡማር ብቻን እየለፈለፍክ ነው ታውቀዋል ብላ አፍራህ ሳቀችብኝ። አንቺ ደግሞ ዘፈን የዘፈንኩት አትገልፍጪ። እንዳልሰማችኝ ለማረጋገጥ ሸመጠትኩ። ይሁንልህ ውሸታም ብላ ወደምትጽፈው ደብተር ትኩረቷን አደረገች። ኢብሮ ክላስ ስላልገባ ደብሮኝ አልኩኝ። ከትምህርት ቤት መልስ ከቀስዋ ወንድም አዩብና ከአሚራችን ቢላል ጋር ወደ መስጂድ ሄድን። ሰላሜን እዚያ ቦታ ላይ አገኘዋለሁ። ከውጭው ጫጫታ ከዱንያ ጭንቀት ገለል እንላለን። የምናስበው ስለ አንድ ሩሃችን ብቻ ነው። ልባችን በዝምታ ውስጥ ከአላህ ጋር ትነጋገራለች። የአእምሯችን ጩኸት በስክነት ይሞላል። እኔም በአዩብ ኡስታዝነት ቁርአንን አሊፍ ብዬ መማር ጀመርኩ። ከአዩብ ጋር ያለን ግንኙነት እየጠነከረ መጣ። ከጓደኝነት አልፎ ሚስጥረኛ ጓደኛሞች ሆነን አልፎ አልፎም የእሱን እናት ለመዘየር ወደ እነሱ ቤት እሄዳለሁ። ታማሚውን እናቱን ለመጠየቅ ብሄድም በቀስዋ ምክንያት የኔ ልብ ህመም ጸንቶብኝ ግን መመለስ የኔ ልምድ ሆነ። ቀስዋ ከልቧ ሴት ናት። ቤት ውስጥ እናቷን በአግባቡ ትካድማለች፣ በሚገባ ተከታታለች። አባታቸው የከባድ መኪና አሽከርካሪ ስለሆነ ብዙ ጊዜውን ፊልድ ላይ እንደሚያሳልፍ አዩብ ነግሮኛል። እናታቸው በበሽታ ብትጎሳቆልም ጨዋታ ግን አዋቂ ናት። ህመም ካደከመው ኖሮ ከተጫነው ባለማዲያት ፊቷ ላይ ደስ የሚል ፈገግታ ይፈነጥቃል። ሁሌም ትስቃለች። አንድ ቀን ከኢሻ ሰላት በኋላ መስጂድ ቁርአን ስቀራ መሸብኝ። ሰዓቱን ሳስተውለው አዩብንም ቻው ሳልለው ወደ ቤት ተፈተለኩኝ። እያለከለኩኝ ግቢያችን በር ጋር ስደርስ የአክስቴ ባል የእጅ ባትሪውን ከፊት ለፊቴ ላይ አብርቶ አንተ አድገማደግ የታባ ስትንዘላዘል አምሽተህ ነው? ከጓደኛዬ ጋር መስጂድ። ዝም በል ከነገ ጀምሮ ከትምህርት መልስ ከቤት ትወጣና እኔን አያድርገኝ፣ ሰባብሬን የማስቀምጠ ብሎ ባትሪውን አጥፍቶ ቀድሞኝ ገባ። የኔም ደስታ ነፃነትና ተስፋ ከያዘው የእጅ ባትሪ እኩል ሲጠፋ ተሰማኝ። ህይወት እንደዚህ ናት። ሽንቁረ ብዙ አንዱ ሞላልን ስንል አንዷ የምትጎል። ከደስታ ጋር ተገናኘን፣
ዛሬስ ቀን ወጣልን። የፊሽታ ወግግታ ልናይ ነው ስንል ተስፋችንን ባህር ዳርቻ ላይ እንደተቀመጠ ሻማ አጨልሞብን ቀሪ ዘመናችንን ከዚህ ማጥ ለመውጣት ስንዳክር እንኖራለን። ከልፋቱ ጋር ትንሽ ዕድል የገጠመን ይህንን የዝቅጠት ጉዞ ድል ነስቶ በዝቅታው ላይ ተፈናጦ ከፍ ይላል። ከልፋት ጋር ዕጣ ፈንታ ያልገጠመለት ደግሞ ሲለፋ ይኖርና ከከፍታው ወጦ ብርሃኗን ለማየት ሲፍጨረጭር ወደ ዘላለማዊ ሕይወቱ የሚሳፈርበት ትኬት ተቆርጦለት ከሞቱ መጥሪያ ደብዳቤ ደርሰዋል። እኔም ከዚህ የተናነሰ ነገር አይደለም የደረሰብኝ፣ ለውጥ ላይ ነው። አላህ ከፈቀደ ደግሞ ዲኔም ዱንያዬም ላይ ጠንካራ የመሆን ተስፋ አለኝ ብዬ ለዱንያው የቀለም ትምህርት አፍራ ከምትረዳኝ ባሻገር ለቁርአን ዓለም ጉዞዬ ደግሞ አዩብ ከትምህርት ቤት መልስ ከፍተኛ ሚና ይጫወትልኝ ነበር። ቀስዋ ደግሞ የልቤ ማረፊያ ለቀልቤ ሰኪናን መስጠት ከጀመረች ሰነባብታለች። ምንም እንኳ የልቤን ስሜት ባልገልጽላትም እሷን ሰዓት የሚሰማኝ ደስታ ወደር አልባ ነው። እናቷን ለመጠየቅ በሄድኩበት አጋጣሚ ደግሞ ሳወራት ምን ያህል መፈቀር የሚገባት ልጅ መሆኗን ተረድቻለሁ። ከዕለት ወደ ዕለት መውደዴ ሲጠናብኝ ከዛሬ ነገ እነግራታለሁ ብዬ ዳር ዳር ስል የአክስቴ ባል ማዕቀብ ሌላ ጭንቀት ፈጠረብኝ። በቀጣዩ ቀን አዩበን አግኝቸው ስለተፈጠረው ነገር በዝርዝር አስረዳሁት። አዩቤ፣ ከአሁን በኋላ ከትምህርት ቤት ውጭ መገናኘት አንችልም። ምን ተፈጠረ? የአክስቴ ባል ማታ አመሸህ ብሎ ከቤት እንዳልወጣ አደረገ። እናም ችግር አለው። ቁርአን የማቆም ፍላጎት የለኝም። በዚያ ላይ ማሚና ቀስዋ ይናፍቁኛል። አንተ ደግሞ የማያስጨንቀው ያስጨንቀሃል። ቀስዋ እዚህ ናት። ማሚን ደግሞ አንዳንዴ ከትምህርት መልስ ቶሎ ወጥተህ ዘይራት ትመለሳለህ። ቁርአኑን ደግሞ ቤት እየተለማመድክ እዚሁ በእረፍት ሰዓታችን ታሰማኛለህ። ደግሞ እኮ ጨርሰሃል። ከአሁን በኋላ ያለውን 30 ጁዝ በራስህን ብትቀራው ምንም አይደል። ዋናው መሰረቱን እንዳንተ ጠበቅ ማድረግ ነው። ፈገግ ብሎ ትከሻዬን ቸብ አደረገኝ። አዩብን ማማከር ደስ የሚለኝ ለዚህ ነው። ውስብስብ መስለው የታዩን ችግሮች እሱ በቀላሉ ሲፈታቸው ሳይ በአእምሮ ፈጣንነት አጅብ እሰኛለሁ። እሱ በነገረኝ መሰረት ቁርአኔን ትምህርት ቤት እየቀራው 15 ጁዝ ያህል ተጓዝኩኝ። ቤቴ በምውልበት ጊዜ ሰዓቴን ለመግደል በሚል እንደ ቀልድ ማንበብ ጀመርኩ። መጽሐፎችም ወዳጆቼ ሆኑ። አንዳንድ ሰው እኛን ለመጣል የሚገፋበት ሁኔታ ከከፍታው ላይ ያስቀምጠናል። በጊዜ ሂደት በራሴ ላይ ከፍተኛ ለውጥ መመልከት ጀመርኩኝ። ከትምህርት ባሻገር የተለያዩ ልብ ወለድ መጽሐፎችና ሃይማኖታዊ መጽሐፎችን ማንበብ ሱስ ሆነብኝ። የአክስቴ ባል ቅጣት ለእኔ የወደፊት ሕይወት መሰረቱን ጣለልኝ። ነገር ግን ከዚህ ሁሉ ነገር መሃል አንድ ነገር ሰላም ይነሳኝ። እሱም የአክስቴ ልጅ መሪም ካንተ ፍቅር ይዞኛል የሚል ዱብዳ ነበር። እኔ በዚህ ሰዓት ቀስዋንና የወደፊት ዓላማዬን የሚጋፋ አንዳችም እንከንን አልሻም። ይህንን ነገር በውስጥ ይዤ ስብሰለሰል ቆየው። ቤት ውስጥ እሷን እኔን ለማሳሳት የምታደርጋቸው ነገሮች የኔን ስቃይ አበዙት። ሸሽቼ እንዳልወጣ መሄጃ የለኝም። ከቤት ወጥቼ እፎይ እንዳልል መውጣትን በአባቷ ተከለከልኩ። ይህንን ነገር ለማንም ሳልናገር በውስጥ ያምቄ ያዝኩት። አንድ እሑድ ቀን እኔ መኝታ ቤት ቁጭ ብዬ እያነበብኩ እሷ ሻወር ወስዳ ገባች። እኔም ፊቴን ወደ ግድግዳው አዞርኩኝ። ፀጉሯን በፎጣ እያደረቀች ቆይ ኦሚ ምን ያንሰኛል አለች። መሪም ምን ሆነሻል? ኦማር እኮ ነኝ ዘመድሽ፣ ከምንም በላይ ወንድምሽ። ከአልጋዬ ወርጄ በንዴት ከፊቷ ቆምኩኝ። የምን ወንድም ብላ ለመሳም ስትጠጋኝ በእልህ በጥፊ ያጮልኳት። ጩኸቷን አቀለጠችው። የምገባበት ጠፋኝ። መሪም ላይ በአጭር ጊዜ ውስጥ የባህሪ ለውጥ ማየቴ እኔንም አስደነገጠኝ። እንደ እህቴ የማያት መሪም ዛሬ ላይ ተቀይራ ወደድኩ ማለቷ ለእኔ ከእብደት የተለየ ነገር አልነበረም። ለመሳም ስትታገለኝ መምታቴ ተገቢ ባይሆንም በዚያን ወቅት ከዚህ ውጪ ሌላ ምርጫ አልነበረኝም።
እሷም መጮህ ጀመረች። አክስቴን ጨምሮ ሌሎች የግቢ ሰዎች ተሯሩጠው በሩን ከፍተው ሲገቡ እኔ ባለሁበት ላብ አጠመቀኝ። ጥፋቱ የእሷ ቢሆንም በዚህ ወቅት እሷ ሴት በመሆኗ ብቻ ተሰሚነቷ የጎላ ነው። ከአልጋው ላይ ጥቅልል ብላ እየጮኸች ታለቅሳለች። አክስቴን ጨምሮ ይዘዋት ምን እንደሆነች መጠየቅ ጀመሩ። የኔም እጅ መንቀጥቀጥ ጀመረ። ይህ ነው ተብሎ የማይናገር እውነትን ይዤ ለመናገር አንደበቴን የማላዝንበትን ነገር ካሁን አሁን አፈረጠችው እያልኩ በሰቀቀን መነመንኩ። ከአክስቴ ቀጥሎ ጩኸቷን ሰምተው የገቡትም ምን ሆነች ነው እያሉ ሲያስጨንቋት የአልጋው እግር ጣቴን መታኝ ብላ የእግሯን ጣቶች ይዛ ማልቀስ ጀመረች። እና ለዚህ ነው እያሉ የመጡት ሰዎች እያጉረመረሙ ወጡ። አክስቴም ከአልጋው ላይ ቁጭ ብላ እስኪ አምጪው ልይልሽ። በመሪም ቅጥ የለሽ ለቅሶ ብትናደድም ከፊቷ ላይ ቦለል እያሉ የሚወርዱ እንባዎችን ስትመለከት የእናትነት አንጀቷ አላስችል ብሏት ተቀመጠች። ራስ ያሸዋለሁ ብላ እግሯን ሰበሰበች። እኔ ደግሞ ምን ሆናችሁ ብዬ የማጥበውን ልብስ ጥዬ ስሮጥ ተደፍቼ ነበር ብላ ቆጣለች። አክስቴ በቃ እኔ ያለው ሂጂ፣ ልብሱ አይደርቅልሽም አልኳት። አክስቴ ቋሚ ስራ ስለሌላትና የእሱም ስራ ስለተቀዛቀዘ ልብስ በማጠብ ላይ ነበረች። አክስቴ ስትወጣ እኔም ተከትያት ወጣሁ። አጠገቧ ቁጭ ብዬ እያወራኋት ስለ ብዙ ነገር አንስተን ማውራት ጀመርን። ቆይ ኦሚ፣ ምንድን ነው እንደዚህ በፍጥነት የቀየረ? እኔማ ትምህርት ቤታችሁ አካባቢ የሚሰሩ ሰዎች ራሱ ስላንተ ጥሩ ነገር አይነግሩኝም ነበር። እንዳልጠይቅ ደግሞ ይከፋል ብዬ አስቤ ተዋለሁ። መቼ? ትምህርት እንደተጀመረ አካባቢ ነዋ። የሆነ ሰዓት ሁሉ ታመምኩ ብለህ ስትቀር ጎረቤታችን የአቶ ጉልማ ትንሽዬ ልጅ እንደተባረርክ ነግሮኝ ልጠይቅ ፈልጌ አብራር እንዳይሰማ ብዬ ዝም አልኩና ከዛሬ ነገ እጠይቅሃለሁ ስል ሰኞ ብድግ ብለህ ወደ ትምህርት ቤት ስትሄድ መጠይቂንም ተውኩት። አዎ ያው ከጥሩ ጓደኛ ያለ መግጠም ጉዳይ ነበር። ከዚያ ግን ዲናቸው ላይ ጠንካራ ጓደኞችን ያስኩኝ። የኔ ጀግና። እኔ ደግሞ እናትህ ስትመጣ ምን አይነት ልጅ አስረክባለሁ እያልኩኝ ሌት እንኳን ተነስቼ አላድርም። ዋናው ወደ ቀልብህ መመለስ ነው። አዎ ታዲያ ይህችን ምንቅርህትህን ለምን አትመክርልኝም ብላ ወደኛ የምትመጣዋን መሪምን ገርምም አደረገቻት። መሪም እኮ ትልቅ ናት፣ ምኑን እመክራታለሁ ብዬ ስቄ ሳያት በግልምጫ አፈር አብልታኝ ከባሊ ውስጥ ጆግ ወስዳ እየተመናቀረች ሄደች። አክስቴን በደንብ ካጤነቻት በኋላ ወደ እኔ ዞር ብላ ክርኗን በአረፋ የተለወሰውን እጇን ሞዠቅ አድርጋ ይህች ልጅ ግን ሰሞኑን ልክ ናት? የምታውቀው የሆነችው ነገር አለ እንዴ? አረ የለም። አያይ አይመስለኝም። እስቲ በአይነ ቁራኛ ጠብቃት። ለአንተማ እንደ እህትህ ነች። እሺ ችግር የለውም እጠብቃታለሁ ብዬ የያዝኩትን መጽሐፍ ከፈት አደረግኩት። ወዲያው የአክስቴ ባላብራር ፈገግ ብሎ በሩን ከፈት አድርጎ ገባ። አጎንብሳ ልብስ የምታጥበዋን አክስቴን ቀና አድርጎ ግንባሯን ግጥም አድርጎ ሳማት። እኔም ባለሁበት ፈገግ ብዬ አቀረቀርኩ። ከነገ ጀምሮ ቤት መዋል የለም። የቻይና ኮንትራቶች ጋር በቋሚ ሰራተኝነት ስራ አገኘሁ። እሰይ አልሐምዱሊላህ። አክስቴ ብቻዋን የቤቱ ወጪ እንዳናወዛት በሚያሳበቅ ሁኔታ ደስታ ውስጥ ገባች። አብራር ወደ እኔ ዞር ብሎ አንተ ልጅ የቤት እመቤት ሆንክ እንዴ? በእሑድ ቀን እንኳን ወጣ አትልም እንዴ? አንተ እኮ ነህ ከቤት እንዳልወጣ የከለከልከኝ። መቼ? ኮስተር ብሎ ባለፈው አምሽቼ በማምሸት ተበሳጭቼ ነው። አሁን ሂድ ውጣ፣ ከጓደኞች ጋር ተጫወት ብሎ ቃሉን ሳልጨርስ እነሱን እዚያው ባሉበት ትቻቸው በደስታ ከቤት ገብቼ ልብሴን ቀያይሬ ታስሮ እንደተፈታ ጥጃ እየፈነጠስኩኝ ወደ ነቀስዋ ቤት ተፈተለኩ። በህይወቴ እንደዛሬ ነፃነቴን ወድጀው የማውቅ እስከማይመስለኝ ድረስ እየተደሰትኩኝ ወደ እነ አዩብ ቤት ደረስኩ። ወደ ቤታቸው ስገባ አዩብ ቁጭ ብሎ ቡና እያፈላ ነበር።
እንደገባው ከአልጋዋ ብዙም የማትንቀሳቀሰዋን ማሚ አቅፌ ሰላም አልኳት። ቀጥሎ አዩን ሰላም ብየው የቤቱን ጠርዝ ይዘው ከተነጠፉ ቀጭን ፍራሽ ላይ ቁጭ አልኩኝ። ቀስዋ የት ሄዳ ነው ብዬ ወደ በሯ ማትሬ ዘወር ስል ማሚ በእናትነት አስተያየት በፈገግታ ዓይን እኔን ታየኛለች። አዩብ ደግሞ ከፊቱ የተቀመጠውን ረከቦት በጣቱ መታ መታ እያደረገ በግርምት ያፈጥብኛል። አረ ባላ ምን ሆነ ነው? በመምጣቴ ደስ አላለህም እንዴ? ሌላ ጥያቄ አስከተልኩበት። አረ አይደለም ወላሂ፣ ከብዙ ጊዜ እገዳ በኋላ አመልጠ ስትመጣ ላንተ አስቤ ነው። እንዴ ተፈቀደልኝ እኮ። እንዴት? በሚገባ ፈገግታ ጠየቀኝ። እኔም ስለ ሁኔታው ነገርኳቸው። ማሻአላህ ደስ ይላል። ከተቀመጠበት ዱካ ተነስቶ አቀፈኝ። እና ማሚ እንዴት ነሽ ጠየኳት። አልሐምዱሊላህ ደህና ነኝ። ሰሞኑን ትንሽ አመመኝ እንጂ ምንም አልል። ና እስኪ አጠገቤ ቁጭ በል ብላ ከአልጋዋ አጠጋለች። እኔም አጠገቧ ሂጄ ተቀመጥኩኝ። ወላሂ አንተ ነገር ከበሽታ ይብሶብኝ ቁጭ አለኩ። ምን ነው? በቃ እኔማ እንደዚህ ነፃነትን ሲነፍኩ እዚህ መጥተህ ከኛ ጋር እንድትኖሩሉ አዩቢን አማክሬው ነበር። አረ አያስፈልግም እሚ፣ ያው እሱም የዚያን ቀን ስላመሸው እንጂ ለክፋት አይደለም። ቢሆንም ቁመታችሁ ነው እንጂ እኮ ገና ልጆች ናችሁ። ከጥናት በኋላ ከቤት መውጣትና መጫወት አለባችሁ። እሱስ ልክ ነሽ ብያት ስለ አንዳንድ ነገሮች እያወራን ሳለ ቀስዋ ገባች። እንዴ ጠፋ ሰው። በፌስታል ይዛ የገባችውን ቁጭ አድርጋ ሮጣ አጠገቤ መጣ ተቀመጠች። ለመጀመሪያ ጊዜ በዚህ ደረጃ ተቀራርበን ተቀመጥን። ጠረኗ ከእስትንፋስነት ጎልቶ ልቤ ጋር ድረስ ታወቀኝ። ነገር ግን ከዚህ ባሻገር ከደረቴ ለጥፌ ባቅፋት ደስታዬ ወደር አይገኝለትም ነበር። ነገር ግን ዲናችንን መጋፋት አልፈልግም። መጀመሪያ ሰሞን እኔን ሰላም ለማለት አለመፍቀዷ ያበግነኝ ነበር። ቢሆንም ያኔ ስለ እስልምና ሕግጋቶች ቅንጣት ያህል እውቀት አልነበረኝም። አንቺ ቅብዝብዝ ተነሺ፣ ምሳውን እንኳን በመስራት አግዢው። እሺ ብላ ተነስታ ይዛ የገባችውን ፌስታል ውስጥ እያወጣች መክተፍ ጀመረች። እኔና ማሚ ደግሞ እንደ ከርሞ ወዳጅ የሆድ ሆዳችንን ማውራት ጀመርን። ከብዙ ጊዜ በኋላ ደስ የሚል ቀን አሳለፍኩኝ። ቀኑን እነሱ ጋር አሳልፌ ጨለምለም ሲል ወደ ቤት ለመሄድ ተነሳው። ማሚን ሰላም ብዬ ልወጣ ስል መብራት ጠፋ። ኤጭ አሁንስ በዛ። ምንድነው ቀኑን ሙሉ ውሎ ሲመሽ የሚጠፋው? ማሚ አማረረች። አዩብ ትንሽዬ ቆርቆሮ ውስጥ ክርና ጋዝ የተደረገበትን ኩራዝ አበራት። በትንሹም ቢሆን ቡዝዝ ብላ ቤቱን ጭላንጭል የብርሃን ዘር አዘራችበት። አይ ጋዝም የለውም፣ አንኩ እስኪ ጋዝ ይዛችሁ ነው ብላ ለአዩብ ብር ሰጠችው። እንኪ ቀስዋ፣ ከኡማር ጋር አብራችሁ ሂዱ፣ እኔ እዚህ አጠገቧ ልሁን ብሎ በሩን ለቀስዋ ሰጧት። አብረን ወጣን። ቀስዋ ዝም ብላ ታወራኛለች። ነገር ግን እኔ ስለ ፍቅር የምነግርበትን ጊዜ እያሰብኩ ነበር። ዞር ብዬ ሳያት የጥርሶቿ ንጣት ከጨለማው ጎልቶ ወጥቶ ውበቷን ሌላ ደረጃ ላይ አድርሶታል። ቶሎ ገዝተሽ ነይ፣ ቤት አድርሼሽ እመለሳለሁ። አይመሽብህም? ችግር የለውም እሺ ብላ ወደ ሱቋ መራች። እቃውን እየገዛች ሁሉን ነገር ለመንገር ከዛሬ የተሻለ ቀን አላገኝም ብዬ ራሴን አሳመንኩት። እናም ግቢያቸው ድረስ ሸኝቻት የግቢያቸው በር ጋር ስንደርስ ቆይ አንድ ነገር ልንገርሽና ትገቢያለሽ ስላት ቀጥ ብላ ቆመች። ቀስዋ፣ ይህንን ላንች ለመናገር ከዛሬ የተሻለ ቀን የማገኝ አይመስለኝም። ቀስዋ፣ አፈቅርሻለሁ ብያት በድንጋጤ መልሷንም ሳልሰማ ፊቴን አዞሬ እየተርበተበትኩ ወደ ቤቴ ተመለስኩ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼርና ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ
ከልብ አድርገን እናመሰግናችኋለን።